ልጅ ከመከራ ይጠብቃል። ልጅ ከሞት ያድናል። በልጁ ነው የዳነ ማለት ነው። አዳምስ በልጁ አይደል የዳነ? በልጁ ነው የዳነ። ልጅ መውለድ ጥሩ ነው፣ ውለዱ። ልጄ የመጀመሪያዬ የአምላክ ስጦታ የኔ በረከት እግዚአብሔር አምላክ በጥበብና በሞገስ ያሳድግህ፣ ለቤቱ አገልጋይ ያድርግህ። የኔ ጥንካሬ የኔ ድክመት እወድሃለሁ፣ እድግ በልልኝ። ገና ብዙ ምን እኖረዋለሁ። እናት በጣም ትወድሃለች። አንድም ሰው እንዳይቀር ገብሻለ ቤቴ፣ ሌላ አዲስ ምዕራፍ ቢይዝ ነው ህይወቴ። ይሄ ያው እንግዲህ ውድ ቤተሰቦቼ ያው የተፈጠረውን ነገር አይታችሁታል። እናንተም በጣም ገርማችኋል። በተለይ ትናንትና በአብርሽና ሩታ አንድ ላይ መምጣት ብዙዎቻችሁ ደስ ተሰኝታችኋል። የሰው መውደድ ልክ እንደነሱ ይስጣችሁ ነው የምለው፣ ሌላ አይደለም። የእውነቴን ነው በጣም ማለት ነው። ኦልሬዲ ደግሞ እነሱ ከነበሩበት ውጣ ውረድ እናንተ እንደፈለጋችሁ አስቡት። ከነበሩበት ከዛ ስሜት በሚገርም ሁኔታ ነው የወጡት፣ በሚገርምና በሚያስደንቅ ሁኔታ። የእውነቴን ነው። ያለፈው ጊዜ በጣም ደባሪ ጊዜ ነበር። በተለይ እነሱ ከባድ ውጥረት የነበረበት፣ ኦዲየንሱ ለሁለት የተከፈለበት፣ አብርሃም ከኤርሜላ ጋር ሲሆን ብዙዎች ደስ የተሰኛቸው እንደውም እንኳን ተውካት ያሉት እንደዛ በሆዷ የሱ ልጅ ተሸክማ ባለችበት ሰዓት በጣም ጥሩ ነገር ሐሳቢዎችን ያላሰቡ ሰዎች በነበሩበት ሰዓት በዛን ጊዜ እሷም ብዙ ተጎርታ ነበር። እሱም ደግሞ በእሷ ዘመዶች ብለው የመጡት እነዛ ሁለት ፌክ የሆኑ ዘመዶች እነዛ ሁለት የነበረበት ይደርስበት የነበረው ጫና ከባድ የሚባል አልነበረም እና ዞሮ በስተመጨረሻ አክተሩ አሸንፏል። እንደ ፊልም አክተሩ መጨረሻውን እንግዲህ አሸንፏል በሚገርም ሁኔታ ማለት ነው እና ምን ለማለት ነው ዋናው ጉዳይ ምን ለማለት ነው የኔ ሐሳብ ዋናው ጉዳይ ምንድነው? ፍሬ ሐሳባችን ውድ ቤተሰቦቼ በስተመጨረሻ አይታቸዋል። እነዛን ባልና ሚስት ኩላሊቱን ሰጥቷት ከዛ በኋላ ብዙ ሰው ዝግብ እንኳን ፈታት እቺ ኩላሊት ሌባ እንደዛ ስትባል የነበረች ልጅ እንደዛ ሲወርዱባት የነበረው እሱም እንደዛ በቃኝ እንደውም ከዚህ በኋላ ሲል የነበረ ለመለየት ያን ሁላ በርና መንገድ ሲከፍት የነበረ በኋላ ላይ ግን ሁሉም ነገር ስርዓትና መስመር ይዞ ሁሉም ወደ ኋላ ሲመለስና ሲያስታውሰው በስተመጨረሻ አንድ ላይ ሆኖ አይተናል ማለት ነው። ስለዚህ እኔ እውነቴን ነው የምላችሁ በየትኛውም መንገድ በየትኛውም ሂሳብ በየትኛውም ኬሚስትሪ በየትኛውም እውነት ማለት ነው በፍጹም የእውነት እላችኋለሁ አደራ እምላችሁ ነገር ምንድነው ባልና ሚስት መሃል አትግቡ። በቃ እናንተ ናችሁ መጨረሻ ላይ ተንጠልጥላችሁ የምትቀሩት። ባልና ሚስት መሃል መግባት ነው ብዙ ዋጋ እያስከፈለ ያለው። የእውነቴን ነው። በቃ አፈሩ እኮ አሁን በነዛም በኩል ያሉት እንደዛ እሷን ሲሏት የነበሩ እሱንም እንደዛ ሲመክሩት የነበሩ ሁሉ አፈሩ። ገባ? አሁን በችግራት ጊዜ ግን በጣም ረጅም ጊዜ እድል ነበር ከሷ ጎን የምትሆንበት 9 ወር ሙሉ እድል ነበር። ያን እድል ሳትጠቀምበት ቀርተ ያው በስተመጨረሻ ግን ያው መገኘት ያለበት ቦታ ተገኝታል። ኤኒዌይስ በጣም ብዙዎቻችሁ ጠይቃችሁኛል። ምንድነው እዛ ያለው ነገር ምንድነው? ሱሬ ተገላገለች? የደበቁን ቆርጣ ያስቀሩት ነገር አለ ወይስ ምንድነው የሚለውን ነገር እኔ በጣም በሰበር ነው የምነግራችሁ። እውነት ጥሩ የምስራችና ጥሩ ነገር አለ። እናንተ የሷ ደጋፊዎች በተለይ በጣም ደስ የሚያሰኛችሁ አንድ ትልቅ ነገር አለ። እሱንም እንግዲህ እዛ አካባቢ ድዋውዬ ነበር፣ ግን ያው ትንሽ ሆስፒታሉ መረጃ የመስጠት ያው ይሄን ሐሳብ በነገራችን ላይ እኔ የምደግፈዋለሁ። የማንም ሰው መረጃ ሆስፒታሉ ያለዛ የባለቤቱ ፍቃድ መስጠት አይሆንለትም እና እነሱም እንደተናገሩት በእኛ ቻናል ላይ መልስ እንሰጣለን ብለዋል። ዛሬ ማታ ጠብቁ። በጣም አዲስ ነገር የሚያስደስታችሁና ልብ የሚያሞቅ ዜና አለ። ዛሬ ማታ ጠብቁ። እናንተ ይለቁታል። ሰው ግን እኛም ደግሞ ሆስፒታሉ እንዳደረገው ሚስጥር ጠባቂነቱን እንደጠበቀው እኛም ሚስጥሩን ጠብቀን መቆየት እንችላለን። ለምን? ይሄ አንድ የሆስፒታል ዲሲፕሊን ነው፣ መውጣት ስለሌለበት ነው። ግን በእውነቴን ነው የምላችሁ በጣም ትልቅ ልብ የሚያሞቅና እናንተንም ደስተኛ የሚያረጋችሁ ናቸው። ያው ቤተሰባዊነትን ስለምትወዱ ነው ደስተኛ የምትሆኑት እንጂ ከዛ ሰው የምታገኙት ጥቅም ኖሮ አይደለም። ቤተሰባዊነትን መልካምነትን በቀላ አይደለ አብረው ሲጣጣሩ ሲተጉ ከዛ ጀምሮ ስላያያችኋቸው በዚህ ነገር ስላተረፋችሁ እናንተም ፍቅር ስላገኛችሁ በእነሱ ጉዳይ ስለተጨቃጨቃችሁ ብዙ ነገሩን ከታች ጀምሮ ስላያችሁ ነው የምትጠይቁትና መጠየቃችሁ አግባብ አለው። ምንም መዋሸትም ምንም የሚደባበቅ ነገር የለም። ግን
ከዚህ ቀደም ግን እንደነገርኳችሁ ከሩታ ጋር በተያያዘ በጣም መጥፎና በጣም የሚደብሩ አስተያየቶችን ሲሰጡ የነበሩ ያሉት አሁን ዛሬ አንገታቸውን ደፍተዋል። ኦሬዲ እነሱ በስተመጨረሻ ፊልም ላይ መጨረሻ ላይ አክተሩ አይደለም የሚያሸንፈው፣ በስተመጨረሻ አንድ ላይ ሆነዋል። ሌላውን ጉዳይ እንግዲህ የጊዜ ጉዳይ ይፈተዋል። አብሮ ይኖራሉ፣ ምን ይፈጠራል የሚለውን ነገር የጊዜ ጉዳይ ይፈተዋል። አንዳንድ መልካም የሚመስሉ ደግሞ አስመሳይ ጓደኞች አሁንም ዙሪያቸው አሉ። ለምን ኖሩ አይደሉም፣ ለምን ሄዱ ምናምን አንልም። እኛ የምናየውን ነገር ላይ ግን ሐሳብና አስተያየት እንሰጣለን። ያየነውም እዛ ላይ ነገር ስለተፈጠረው ነገር እናያለን። ገባችሁ አይደለ? በዛ ሁኔታ ውስጥ እንዲገባ ያደረጉት በዛ ላይ ኃይለኛ ብሬክ ውስጥ እንዲገባ ያደረጉት ጓደኞቹ ናቸው። ጓደኛ መጥፊያም ነው እንደገና በጎም ነው የምንለው ለዛ ነው። እውነቴን ነው። ሲያስታርቁ ምን ሲሉ ነው። ለሁሉም ግን በጣም ደስ ይላል። ይሄ ነገር በጣም ጥሩ ነገር ነው። ኤኒሃው ከዚህ በኋላ ላለው ነገር ደግሞ ነገሮቹ ስለተፈቱና መልካም ነገር ስላገኙ እኛም ወደ ራሳችን አሪፍ ነገር ይዘንላችሁ እንመጣለን። በጣም ማጠብቋቸው አዳዲስ ጉዳዮችን ግን እኔ እውነቴን ነው የምላችሁ እናንተ መልስ የምትፈልጉበት ነገር ከመጣ እናንተ መልስ እንፈልጋለን፣ ለዚህ ጥያቄ መልስልን የምትችለው ነገር አርግ እስካላችሁ ድረስ ባለፈው እንዳደረኩት አሁንም ሆስፒታል ድረስ ደውዬ እንዳረጋገጥኩት በእነሱ ቻናል ላይ ዛሬ ጠብቁ ብለው እነሱ መረጃ እንደሰጡት ሁሉንም ነገር ማለት ነው አሁንም ለእናንተ እንደምስራች እንደ ጥሩ ዜና ሁሉንም ያለውን ነገር ለእናንተ ለማድረስ እሞክራለሁ። አላቆምም። አሁንም አንዳንድ የምትንጫጪ አንዳንድ ባለጌ ይሄ ከመስመር ያለፍሽ ተናጋሪዎች ደግሞ አላችሁ፣ መልካሞችም እንዳላችሁ ለእናንተ አገርግጄ እንደምታዘዙላ መልካም ጤናማ አስተሳሰብ በጎ የሆናችሁ ሰዎች እንዳላችሁ ሁላ ማለት ነው። ለእናንተ አገርግጄ መልካምነታችሁ ላይ ጥሩነታችሁ ላይ በጎነታችሁ ላይ በጣም እያመሰገንኩኝ ነገር ግን ወጥ ረገጣችሁ በዛም የምትሉ አንዳንድ ደግሞ ስዶች አሉ፣ ለአፋቸው የማይጠነቀቁ ሰው ይሄንን እኮ እኔ እምሰራው ከዚህ በፊትም ደጋግሜዋለሁ። ይሄን እንደዚህ አይነት ቪዲዮ እምሰራው እንደዚህ አይነት ቪዲዮ ደግሜ የምነግራችሁ ማለት ነው ደግሜ የምናገረው እንዲህ አይነት ቪዲዮ የምሰራው ስለማተርፍበት ነው። ባለችኝ ጊዜ ላይ ገባችኋል? ባለችኝ ጊዜ ላይ ለእናንተ ጥያቄ በመመለስ እንደዚህ ቻናል ላይ ማንም አልሰጠኝም። ያ ሰው የሚሰድበኝ ሰው እኮ ገዝቶ ወይም ከፍሎ አልሰጠኝም። ገባችሁ አይደል? በራሴ ስልክ በራሴ እንደዚህ ከፍቼ ሜክ አድርጌ እየሰራውበት ነው። ገባችሁ አይደለም? እዚህ ላይ ኮሜንት ላይ የሚሳደብ ባለቤቶቹ ራሱ የዚህ ጉዳይ ባለቤቱ እና አብርሃም ራሱ ማለት ነው። ገባችሁ አይደለም? አንድ ሰው አይደለም፣ ሁሉም እንዲሰራ ሁሉም በዚህ ጉዳይ ላይ ሐሳብ መስጠት ከቻለ እየተሳደበም እየተናገረም መልካምም ይሁን መጥፎም እያለ እንዲሰራ አድርጓል። በቃ ሁሉም ሰው እንዲለወጥ ይሄ ከመልካም በማሰብ የተነሳ እኛም ደግሞ እንዲህ ባለችን ጊዜ ላይ ተጨናንቀንም ምን ብለንም ቢሆን ለእናንተ መልስ እየሰጠን ኮንተንት እንሰራለን። ስለዚህ አንዳንድ ደግሞ እዛም ብለው በቃ ለአደር ሳይሰሩ ምን ሳይሉ ለመሳደብ የሚሮጡት ለነሱ ምንም ማለት አልችልም። ምንም እውነቴን ነው የምላችሁ መቀጠል ይችላሉ። ኮሜንት ላይ ከምትሳደብ ቻናል ከፍተ እኛንም መተቸት ትችላለህ። በዛ ሜክ እያረክ እየተለው ምን ተማርክ ትችላለሽ። ኦሬዲ አንዳንድ ወንዶች አይደሉም ሴቶች አላችሁ። የእውነቴን ነው በጣም ብዙ በጣም ኦሬዲ እንትን ለማድረግ ካለሽ ስራ በተጨማሪ እንዲህ እያደረክ በጣም ብዙዎች እየሰሩ አይደል እንዴ? በተጨማሪ መስራት ሜክ ማድረግ ትችላለሽ ኮሜንት ላይ ከመሳደብና ከመናገር። በዚህ ስላተረፍን በዚህ ስላዋጣኝ ጥሩ ገቢ ስላገኘው እሰራለሁ አሁንም ማለት ነው። ግን መታሰብ ያለበት የማንም ክብር አንነካም። ስላለው ስለተመለከትነው ነገር ሐሳብ አስተያየት እንሰጣለን። ገባችሁ? ይሄ ደግሞ መብት ነው። ይህ ቻናል ማለት የኔ ቤት ነው። ገባችሁ? የወደደ ያከበረ መልካም የሆነ ሰው መጥቶ ማየት ይችላል። ያልፈለገ ደግሞ በሩን ከፍቶ መውጣት እንጂ አጥንት ድረስ የሚሄድ ስድብ በመሳደብ ምናምን እውነቴን ነው ከብሎክ እንጂ ሌላ ምንም አይተረፍ። ገባ አይደል? 70 ሺህ ተከታይ ይዤ አንድ ሰው ቢሰድበኝና ቢናገረኝ ምንም ማለት አይደለም። ያንን ሰው ማባረር እኮ ነው። በቃ ለምን ይመርዝብኛል? እነዚህን የመሰሉ መልካም 70 ምናምን ሺህ ሰዎች አንድ ሰው በጠበጠ ብዬ ምንም እንትን የምለው ነገር የለም። ኤንዌይስ ግን ስለምታበረታቱን ከጎናችን ስለሆናችሁ ከልብ አመሰግናለሁ። ሩታም አብርሃምም እንኳን ደስ አላችሁ። ለሚቀጥለውም እንግዲህ በጣም ትልቅ ስራ እንደምትሰሩ እምነት አለን። እናንተንም ለማመስገን እንወዳለን። ስለነበረን ጊዜ ከልብ አመሰግናለሁ። ሱራዛ ሀበሻ ነበርኩ ባይ